የአልማዝንና የቤዛን መጨረሻ ያየ ሰው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው ይመስገን። ውድ ቤተሰቦቼ እንግዲህ ዛሬ ተከታታይ እንደተለመደ ተከታታይ የደሊናን ተከታታይ ድራማ ክፍል 38 ነው የማቀርብላችሁ። እንግዲህ ካሌብ ያኔ እንደተለመደው ያው የቤዛን ጆሮ ጌጥ አይቶ በጣም ተደናግጦ እሷም ተደናግጣ ይወጣን ማለት ነው። ወደ ክላሱ ከወጣ በኋላ ከክላሱ ከወጣ በኋላ ይሆናል አይደለ? ከዛን ሩጦ ነው ደሊና ጋር ሄደው ደሊና ደግሞ ይቆልፋን በሩን ሲቆልፍ ለምን ትቆልፋለህ? እንዴት ልትቆልፍ ትችላለህ? ተው እንጂ ምንም ፈልገህ ነው ትለዋለች። የምታውቂው ነገር አለሽ? ይሄ ጆሮ ጌጥ ማን ነው ምንድን ነው ትለዋለች ማለት ነው። ከዛን ይሄ ጆሮ ጌጥ በዛ ክላስ አይቼዋለሁ አንደኛውን፣ ይህን ደግሞ መካዘን ውስጥ ነው ያየሁት ይላታል ማለት ነው። ከዛን እሷ ደግሞ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም ትለዋለች። እንዴት አልደነገጥሽም? በፍጹም አልደነገጥሽም ይላታል ማለት ነው። እንዴት ልደነግጥ እችላለሁ? ያቺ ክፉ እናትህ አደረገችው ልልህ ትፈልጋለህ? እንዴት ትለዋለች ማለት ነው። እሷ ያኔ እኔ አንዳንድ ጊዜ ምን አለ መሰላችሁ ካሌብ እንደው እነሱ ከሚጎዱት ውጭ በአሁን ሰዓት እየጎዳችው ያለችው ደሊና ናት ማለት ነው። ደሊና እውነቱን ተነጋግራ ሁሉንም ወደ እስር ቤት ቢወድቁ ይሻላቸው ነበረ። ምክንያቱም ለሌላ ሰውም ዳፋ እየሆኑ ስለሆነ ማለት ነው። እንደዚሁም ደግሞ አልማዝ ወይዘሮ አዜብ ያኔ የራሷ ከጀርባ የሆነ ችግር ሊኖር ይችላል፣ ግን እስከዚህ ደረጃ እያስፈራሩ መሄድ የለባቸውም ነበረ። ከዛን ያው እንግዲህ እንትና ካሌብ እንዴት እንደዚህ እያለች ከደሊና ጋር ሲነጋገር በፍጹም ሊሆን አይችልም፣ እነሱ ናቸው እዛ ውስጥ ያገቱን ይላል ማለት ነው። እስከዚህ ድረስ እንዴት የኔ ፍቅር የኔ ውድ እያለች እንዴት እንደዚህ ታደርጋለች? እማዬስ እንዴት እንደዚህ ልታረግ ትችላለች? እንዴት በእኔ ልትጨክን ትችላለች? ይላል ማለት ነው። ከዛን አይሆንም፣ ተረጋጋ፣ በውሸት ወንጀል እንትን አትበል፣ አትያዝ ትለዋለች ማለት ነው። አይ ማታ በገንዘብ ስትደራደር ሰምቻታለሁ፣ ደስታ የሚባል ሰው ጋር በገንዘብ ስትደራደር ሰምቻታለሁ ይላል። ደስታ እንዴት ምናምን ትላለች ማለት ነው ደሊናም። እሱም ያው እንግዲህ ነገ አገኘዋለሁ፣ በፍጹም አገኘዋለሁ ይላል ማለት ነው። በቤዛ ስልክ ደውዬ መረጃውን ወስጄ አገኘዋለሁ፣ አድራሻውን ፈልጌ ይላል ማለት ነው። ከዛን በመጨረሻ ላይ ያው እንግዲህ እንደተለመደው ደስታን ያገኘዋን፣ ከዛን በቦክስ ይመታዋን፣ በሁሉም ነገር ይመታዋን። ከዛን ያንቀዋን ያኔ ይናገረዋን፣ አንተ ነህ እዛ ውስጥ መካዘን ውስጥ እኔና ደሊናን ትላንት ልገለን የነበረው ይለዋን። አይን አይደለሁም ካሌብ ተሳስተሃን ተው ይለዋን። አንተ በገንዘብ ስትደራደር ሰምቻለሁ ይለዋን። ከዛን አልማዝ ናት የገዛ እናትህ አልማዝ ናት፣ ተከፍሎኝ ነው፣ ከጀርባ ሌላ ሰዎች አሉ፣ ተከፍሎኝ ነው ሌላ አይደለም፣ ማን ነው ብሎ ሲናገረው አልማዝ ወይዘሮ አልማዝ እና ባለቤትህ ቤዛ ናት ይለዋል ማለት ነው። እንዴት እንደዚህ ሊደረግ ይችላል ብሎ በጣም ይናገረዋል። ከዛ መጨረሻ ላይ እባክህን ስተወኝ እነሱም ሊገሉኝ እያሳደዱኝ ነው ይለዋል። እርስ በርሳችሁ ልትባሉ ልትጫረሱ ማለት ነው ይለዋል። ከዛ በመጨረሻ ላይም ያው እንግዲህ ገንዘቡን እንትን ሪከርድ አድርጌያለሁ የትም አባህር አታመልጥም ይለዋል። ከዛን እባክህን ስተወኝ ለፖሊስ አሳልፈህ አትስጠኝ፣ እኔ የልጆች አባት ነኝ፣ ቤተሰብ አስተዳዳሪ ነኝ ይለዋል ማለት ነው። ከዛ በመጨረሻ ላይ የትም አትሄድም፣ አሁን ግን እዚህ ቦታ ትጠፋለህ፣ ፖሊስ ጣቢያ ወስጄ ነው እንድትናገር ማደርግ ይለዋል። በመጨረሻ ላይም እንግዲህ ቤዛ ደሊናን ነው የምታናዝዛት። ደሊና ደግሞ እንዴት ዝም ትችያለሽ? እያወቅሽ እዛ መካዘን ውስጥ የደበቃችሁትን ያገታችሁን ሰው እያወቅሽ እንዴት ዝም ትያለሽ? ትላታለች። ከዛ አንድ ሁለት ይነጋገራሉ። እኔ ፋርቼ እንዳይመስልሽ ልቡ እንዳይሰበር ብዬ እንጂ ትላታለች። ከዛ በመጨረሻ ላይ እንግዲህ ሴትዮዋ አዜብ ጋር ትሄዳለች። ወይዘሮ አዜብ እማማክርሽ ነገር አለኝ። እኔ ለካሌብ በጣም እየፈራሁኝ ነው። እሱ ቤዛ ክላስ ውስጥ ገብቶ የቤዛን አንዱን የጆሮ ጌጥ አግኝቶታን በጣም እየተናደደ ነው። ዋናው በእኔ አለመስማቱ ነው ትላታለች ማለት ነው። እንግዲህ እንዴት አልተናገርሽም? ብትነግሪው ስታት ይጎዳን፣ በእኔ እንዲጎዳ አልፈልግም። ለዛ ነው እውነትን ደብቄ እንዳይጎዳ ብዬ እውነትን የደበቅኩት ትላታለች ማለት ነው።
ከዛን እንደዛ እያለች ባለበት ሰዓት እንግዲህ ቤዛ ትሰማለች። ቤዛ ትደውለታለች። ይህ የተረገመ እንዴት ስልክ አያነሳም ትላለች። በጣም ትበሳጫለች ማለት ነው። ደስታ መጨረሻ ላይ ያነሳላታል። ከዛን ካነሳላት በኋላ ካሌብ መጥቶ በጣም ደብድቦኛል እባክሽንስ ይላታል ማለት ነው። ምን አለህ እንዴትስ በምክንያት ሲለው ጆሮ ጌጥሽን መኝታሽ ክላስ ውስጥ ጆሮ ጌጥሽን አግኝቶ መጥቶ ደብድቦኛል እባክሽንስ ተጠንቀቂ ይላታል ማለት ነው። ከዛ በመጨረሻ ላይም ነገርከው እንዴት ትለዋለች። አይ አልነገርኩትም ግን ሪካርድ ድምፅ ሪካርድ ይዞብኛል ይላታል ማለት ነው። ከዛም በኋላም እማዬ ጉድ ሆነናል ጉድ ተሰርተናል ትላታለች። ምን ተፈጠረ? ምን የተፈጠረ ነገር አለ ስትላትኝ ካሌብ ደስታን አግኝቶት ደብድቦታል፣ መረጃም ይዞበታል። ይህ ማለት ወደ ፖሊስ ጣቢያ ይዞት ከሄደ ሁላችንም ወህኒ ቤት ነው የምንወረወረው ትላታለች ማለት ነው። ከዛ በመጨረሻ ላይ አይ ምንም አንሆንም አይዞሽ፣ እንዴት ሊሆን ይችላል? ማንስ ነገረው? አንቺ ሞኝ፣ እንዴት እንደዚህ እንዲሆን ዝምት ያለሽ ትላታለች ማለት ነው። ያው እንግዲህ እንዴት መረጃ እስከሚወስድ ድረስ ያው እንዴት አልነቃሽም ብልጥ አልሆንሽም ነው ያለቻትኝ። ከዛ በመጨረሻ ላይም ያው እንደፈሩት ያው አዲስ ሴራ ነው እነሱ እንደምታውቁትኝ አዲስ ሴራ ነው የሚጠነስሱትኝ። ያው አዲስ ሴራ ያው ሴራውን ወዴት እናድርገው? ወደ ደሊና ሳይሆን ወደ ወይዘሮ አዜብ ነው ችግሩን ማስተላለፍ ያለብን ያሉትኝ። ምን እናድርግ ሲባል እንግዲህ እማዬ ችግር የለውም ለእኔ ስጭኝ፣ እኔ ጆሮ ጌጡ የአዜብ እንደሆነ ወይም ደግሞ እኛን ልታስገድለን እኛን ስለማትወደን እኛን ልታስገድለን እንደነበረ እንደምትፈልግ በአዜብ ስልክ ወደ ደስታ ስልክ ቴክስት አደርግለታለሁ፣ መረጃ ሰጠዋለሁ ትላለች ማለት ነው። ከዛ ሴትዮዋም ደግሞ ያው እንግዲህ የሴራ አባት አይደሉ እንዴት ሊሆን ይችላል? እኔ አደርገዋለሁ ማየ ለእኔ ተይልኝ ሁሉን ነገር ትላታለች። ከዛ እሺ ትላለች። ያው እንግዲህ እንደ ሴራቸው እንደተለመዱት ማለት ነው። ነገ እንግዲያስ እንደዛ ከሆነ በጊዜ ተኝ ሂጂ፣ በጊዜ ተኝ፣ ነገ ስራ ስላለብሽ በጊዜ ተኝ ትላታለች። ከዛን እሷ ቤዛ ደግሞ ወደ ክላሷ የሄደች መስላ እንግዲህ ወደ ወይዘሮ አዜብ ስልክ ክላስ ነው የሄደችው። አዜብ ጋር ሄዳ ክላስ ከፍታ እንግዲህ የአዜብን ስልክ መያዝ ነው። አነሳች፣ በአዜብ አሻራ ከፈተች። ከዛን ለደስታ ቴክስት ነው የጻፈችው። ከዛም በኋላም ደግሞ በእውነት በጣም ከባድ ነው የኔ እስከዚህ ድረስ ግን ወይ ግን የሰው ልጅ ተንኮል እስከዚህ ድረስ ነው። በስመአብ በቃ ተንኮላችን ምን ያክል ተንኮለኛ ምን ያክል አበሻ እስከዚህ ድረስ ተንኮለኛ እንደሆንን ነው ቤዛ እያስተየንን ነገር ይሄ ድራማ እያስተናገደ ያለው እና አንዳንድ ጊዜ በእውነት በጣም ከባድ ነው የሰው ልጅ በዚህ ደረጃ ማለት ነው። ሰውን ለመወንጀል ሰውን ለመጣል እስከዚህ ደረጃ ማድረስ በጣም ከባድ ነው እና ከዛን ያው እንግዲህ ያላትኝ አዜብ ከእንቅልፏ ስትነሳ ያው ከአዜብዬ እባክሽን ሰርጂ ስትላትኝ አይ እንዴት ዞር ቤልኝ ወደዛ ሂጂ ምን አባሽን ስትላታለች። ከዛ በመጨረሻ ላይ ጆሮ ጌጡን ታስይዛታለች። ደብቂልኝ ካሌብ ይሄንን ነገር ካገኘ ይገልኛል ስትላት እኔ ወንጀለኛ ተባባሪ አይደለሁም ብላ ጆሮ ጌጡን ትጥለዋለች ማለት ነው። በስንት ሰዓት ደግሞ ሪካርድ ታደርጋለች የተንኮሏ ንግስት ቤዛ ማለት ነው። ፎቶ ታነሳታለች። ከዛ መጨረሻ ላይ ያንን ማስረጃ ይዛሉ። እንግዲህ ካሌብ ደግሞ እየተሯሯጠ መጥቶ ቤዛ አንቺ ተረገምሽ፣ እንዴት እንደዚህ ታደርጊያለሽ እያለ እዛ መካዘን ውስጥ ያንቺም እጅ አለበት ብሎ ሲጮባት አሮጊቷ አልማዝ እንድትጮባት አለ አትጮባት ዞር በል ትለዋለች ማለት ነው። እማዬ አንቺም አለሽ እንዴት እኔ ልጅሽን ትጨክኛለሽ? እንዴት አንቺስ እንደዚህ ታደርጊያለሽ? ብሎ ሲጮህባቸው እንግዲህ አዜብና ደሊና ከአንድ ክላስ ነበሩ። እንዲህ ምን እየተካሄደ ነው ምናምን ብለው ይወጣሉ። እንግዲህ ከወጡ በኋላም ደግሞ ያው እንግዲህ እንደተለመደው ቤዛ ሶስቱ ቤዛ አሮጊቷና ካሌብ እየተጫጫሁ ነበር። ምንድን ተፈጥሮ ነው ካሌብ እያለች ስትሄድ እጁ ስትይዘው ከዛን እንግዲህ እሷ ናት እንደዚህ ናት ይላል። ከዛ በመጨረሻ ላይ ያው ነገሩን ከዛም ቤዛ ትናደዳለች። በጣም ትናደድና እንዴት የኔ ፍቅር እኔ እንዴት እንደዚህ ልትለኝ ትችላለህ? እንደዚህ ከፈለክ እኔ ራሴ መረጃ እመጣላለሁ ትላለች። ከዛ በመጨረሻ ላይም መረጃውን ታመጣለታለች። እንግዲህ ተንኮል በሴራዋ ያቀናበረችውን ታመጣለታለች። ያንን ሴራ ስታይ ግን እንዴት ዝም አለች ሴትዮዋ? ምክንያቱም ቪዲዮ ስላለ አባቱን ስትገለው ብዙ ነገር ሲያደርጉ ምናምን መረጃውን ይዤብሻለሁ ስላለቻትኝ ልትናገር አልቻለችም ሴትዮዋ። እንግዲህ አፏን አፍና ዝም ነው ያለችው ማለት ነው።
ቤዛ ደሊናም ደግሞ ዝም ማለቷ እንዴት ዝም ልት ይችላል? አዎ ወይዘሮ አልማዝ ምን እንደዚህ ትያለሽ? ልካችሁን ታገኛላችሁ ምናምን ብላ ዝም ከማለት ውጭ እሷ አይ እናንተ እኔ ጋር እየመጣችሁ አልነበር እንዴ? እንደውም ምግብ ይዛችሁ ምናምን ብላ መናገር ነበረባት። እውነቱን ማውጣት ነበረባት። ያው እንግዲህ ወይዘሮ አልማዝ ነው ወይዘሮ አዜብ ናት ወንጀለኛ የተደረገችው። እንግዲህ እውነቷን ያውጣልኝ ያውጣላትኝ። እንግዲህ በቀጣይ ደግሞ ለድምፁ ይቅርታ ማለት ነው። ልጆቹ እንግዲህ እየተንጫጩ ነው አላውቅም። እና ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቶኝ። መልካም ያው እንግዲህ እንዴት መረጃ እስከሚወስድ ድረስ ያው እንዴት አልነቃሽም ብልጥ አልሆንሽም ነው ያለች አደኝ። ከዛ በመጨረሻ ላይም ያው እንደፈሩት ያው አዲስ ሴራ ነው እነሱ እንደምታውቁትኝ አዲስ ሴራ ነው የሚጠነስሱትኝ። ያው አዲስ ሴራ ያው ሴራውን ወዴት እናድርገው? ወደ ደሊና ሳይሆን ወደ ወይዘሮ አዜብ ነው ችግሩን ማስተላለፍ ያለብን ያሉትኝ። ምን እናድርግ ሲባል እንግዲህ እማዬ ችግር የለውም ለእኔ ስጭኝ፣ እኔ ጆሮ ጌጡ የአዜብ እንደሆነ ወይም ደግሞ እኛን ልታስገድለን እኛን ስለማትወደን እኛን ልታስገድለን እንደነበረ እንደምትፈልግ በአዜብ ስልክ ወደ ደስታ ስልክ ቴክስት አደርግለታለሁ መረጃ ሰጠዋለሁ ትላለች ማለት ነው። ከዛ ሴትዮዋም ደግሞ ያው እንግዲህ የሴራ አባት አይደሉ እንዴት ሊሆን ይችላል? እኔ አደርገዋለሁ ማየ ለእኔ ተይልኝ ሁሉን ነገር ትላታለች። ከዛ እሺ ትላለች። ያው እንግዲህ እንደ ሴራቸው እንደተለመዱት ማለት ነው። ነገ እንግዲያስ እንደዛ ከሆነ በጊዜ ተኝ ሂጂ፣ በጊዜ ተኝ፣ ነገ ስራ ስላለብሽ በጊዜ ተኝ ትላታለች። ከዛን እሷ ቤዛ ደግሞ ወደ ክላሷ የሄደች መስላ እንግዲህ ወደ ወይዘሮ አዜብ ስልክ ክላስ ነው የሄደችው። አዜብ ጋር ሄዳ ክላስ ከፍታ እንግዲህ የአዜብን ስልክ መያዝ ነው። አነሳች፣ በአዜብ አሻራ ከፈተች። ከዛን ለደስታ ቴክስት ነው የጻፈችው። ከዛም በኋላም ደግሞ በእውነት በጣም ከባድ ነው የኔ እስከዚህ ድረስ ግን ወይ ግን የሰው ልጅ ተንኮል እስከዚህ ድረስ ነው። በስመአብ በቃ ተንኮላችን ምን ያክል ተንኮለኛ ምን ያክል አበሻ እስከዚህ ድረስ ተንኮለኛ እንደሆንን ነው ቤዛ እያስታየንን ነገር ይሄ ድራማ እያስተናገደ ያለው። እና አንዳንድ ጊዜ በእውነት በጣም ከባድ ነው የሰው ልጅ በዚህ ደረጃ ማለት ነው። ሰውን ለመወንጀል ሰውን ለመጣል እስከዚህ ደረጃ ማድረስ በጣም ከባድ ነው። እና ከዛን ያው እንግዲህ ያላትኝ አዜብ ከእንቅልፏ ስትነሳ ያው ከአዜብዬ እባክሽን ስርጂኝ ስትላትኝ አይ እንዴት ዞር ቤልኝ ወደዛ ሂጂ ምን አባሽን ስትላታለች። ከዛ በመጨረሻ ላይ ጆሮ ጌጡን ታስይዛታለች። ደብቂልኝ ካሌብ ይሄንን ነገር ካገኘ ይገልኛል ስትላት እኔ ወንጀለኛ ተባባሪ አይደለሁም ብላ ጆሮ ጌጡን ትጥለዋለች ማለት ነው። በሰን ሰዓት ደግሞ ሪካርድ ታደርጋለች የተንኮሏ ንግስት ቤዛ ማለት ነው። ፎቶ ታነሳታለች። ከዛ መጨረሻ ላይ ያንን ማስረጃ ይዛሉ። እንግዲህ ካሌብ ደግሞ እየተሯሯጠ መጥቶ ቤዛ አንቺ ተረገምሽ፣ እንዴት እንደዚህ ታደርጊያለሽ? እያለ እዛ መካዘን ውስጥ ያንቺም እጅ አለበት ብሎ ሲጮህባት አሮጊቷ አልማዝ እንድትጮህባት አለ አትጮህባት ዞር በል ትለዋለች ማለት ነው። እማዬ አንቺም አለሽ እንዴት እኔ ልጅሽን ትጨክኛለሽ? እንዴት አንቺስ እንደዚህ ታደርጊያለሽ? ብሎ ሲጮህባቸው እንግዲህ አዜብና ደሊና ከአንድ ክላስ ነበሩ። እንዲህ ምን እየተካሄደ ነው ምናምን ብለው ይወጣሉ። እንግዲህ ከወጡ በኋላም ደግሞ ያው እንግዲህ እንደተለመደው ቤዛ ሶስቱ ቤዛ አሮጊቷና ካሌብ እየተጫጫሁ ነበር። ምንድን ተፈጥሮ ነው ካሌብ እያለች ስትሄድ እጁ ስትይዘው ከዛን እንግዲህ እሷ ናት እንደዚህ ናት እንደዚህ ናት ይላል። ከዛ በመጨረሻ ላይ ያው ነገሩን ከዛም ቤዛ ትናደዳለች። በጣም ትናደድና እንዴት የኔ ፍቅር እኔ እንዴት እንደዚህ ልትለኝ ትችላለህ? እንደዚህ ከፈለክ እኔ ራሴ መረጃ እመጣላለሁ ትላለች። ከዛ በመጨረሻ ላይም መረጃውን ታመጣለታለች። እንግዲህ በተንኮለኛ ተንኮል በሴራዋ ያቀናበረችውን ታመጣለታለች። ያንን ሴራ ስታይ ግን እንዴት ዝም አለች ሴትዮዋ? ምክንያቱም ቪዲዮ ስላለ አባቱን ስትገለው ብዙ ነገር ሲያደርጉ ምናምን መረጃውን ይዤብሻለሁ ስላለቻትኝ ልትናገር አልቻለችም። ሴትዮዋ እንግዲህ አፏን አፍና ዝም ነው ያለችው ማለት ነው። ቤዛ ደሊናም ደግሞ ዝም ማለቷ እንዴት ዝም ልት ይችላል? አዎ ወይዘሮ አልማዝ ምን እንደዚህ ትያለሽ? ልካችሁን ታገኛላችሁ ምናምን ብላ ዝም ከማለት ውጭ እሷ አይ እናንተ እኔ ጋር እየመጣችሁ አልነበር እንዴ? እንደውም ምግብ ይዛችሁ ምናምን ብላ መናገር ነበረባት። እውነቱን ማውጣት ነበረባት። ያው እንግዲህ ወይዘሮ አልማዝ ነው ወይዘሮ አዜብ ናት ወንጀለኛ የተደረገችው። እንግዲህ እውነቷን ያውጣልኝ ያውጣላትኝ። እንግዲህ በቀጣይ ደግሞ ለድምፁ ይቅርታ ማለት ነው። ልጆቹ እንግዲህ እየተንጫጩ ነው አላውቅም።
እና ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቶኝ። መልካም እና ሰላም ፍቅርን ሀገራችንን ኢትዮጵያ ሰላም ያርግልን፣ ወደ አንድነት ያምጣልን ማለት ነው። 2019 ደግሞ እንግዲህ ሰላም ወርዶ በቃ ሁሉም ለአንድነት ሆነን በቃ በእውነት ከባድ ነው ሀገራችንና ብቻ እግዚአብሔር ይመስገን። እንግዲህ የዘንድሮ ክረምት ትንሽ ዘግየት ብሎ ነበረ። አሁን ግን ደግሞ ሰሞኑን እየዘነበ ነው። ፈጻሚውን ያሳምርልን እግዚአብሔር አምላክ። እና ውድ ቤተሰቦች ሰላማችሁ ብዝት ይበል። አመሰግናለሁ እስከ መጨረሻው ድረስ ስለተከታተላችሁኝ። ላይክ፣ ሸር፣ ሰብስክራይብ አድርጉ።